የካም የልጅ ልጅ የኩሽ ልጅ ነው። እንግዲህ የኩሽ ዘሮች እነማን እንደሆኑ አላብራራላችሁም። አንደኛዎቹ እኛ ነን። የናምሩድ ዘሮች፣ አፍራሽ ዘሮች፣ አንስማማ ያልን ትውልዶች፣ እየተናከስን የምንኖር ውድቀት አልለየን ያለ እግዚአብሔር ለኛ ከኛ በላይ እያሰበልን እኛ ግን በእግዚአብሔር ላይ በአመፅ የምንኖር ትንሽ ጠገብ ስንል የምንገዳደር ናምሩዶች እኛ ነን። ለነገሩ ሰው ከትላንት መማር አለመቻሉ ይገርማል። በትላንትና ወንድሞቻችን ላይ በትዕቢታቸው የደረሰባቸው መቅሰፍት እኛ ላይ ማይደርሱበት ምክንያት ምንም የለም። እነሱም ሰው እኛም ሰው ነን። የሰው የቅድስና መለኪያው የኛ ሚዛን አይደለም። እኛማ ጻድቃንን መለካት ከቻልን እኮ ሥላሴ ጋር ደርሰናል ማለት ነው። ማንም ማንንም አያጸድቅም፣ ማንም ማንንም አይኮንንም ከእግዚአብሔር በስተቀር። ስለዚህ የመንገዳችን ዋና ዓላማ ሁላችንም የእግዚአብሔርን መንግስት ለመውረስ በቅድስና መጓዝ ነው። የቲፎዞ ክርስትና የለም፣ የቲፎዞ ጽድቅ የለም። የቲፎዞ አበልና ገቢ ገንዘብና ንግድ ሊኖር ይችላል። ቀኝ አዝማቹን ወጋ ነው፣ በቀኝ ያለውን ወጋ ነው፣ በግራ ያለውን ወጋ ነው እያሉ ይናገሩ ነበር ይላል ትርጓሜያችን። በእንደዚህ አይነት ሁኔታ ሰማይ ሊደርሱ ምንም አልቀራቸው። በፀሐይ ማብሰል እስከሚችሉበት ደረጃ ድረስ ግንባቸውን ገነቡ። ዲያብሎስ ያግዛቸው ነበር። የተንኮል ስራ እንደዚህ ይቆያል እኮ ግን ይበተናል። የብሔሮች ቡድን ሆነው የፖለቲካ ቡድን ሆነው ሰው ሲያጋድሉ የነበሩ ሰዎች ዛሬ የታሉ? እግዚአብሔር ይሰራል። አላስተዋልነውም እንጂ እግዚአብሔር ይሰራል። በእኛ ዘመን ሰው ለማዳን ተጠቀምበት፣ ወንጌል ለመስበክ ተጠቀምበት፣ የቋንቋ እውቀትን ለመበተን አትጠቀምበት፣ ለመሰብሰብ ተጠቀምበት። ካለበለዛ ናምሩድን የበተነ እግዚአብሔር አንተንም ይበትናል። ናምሩድን የጣለ እግዚአብሔር አንቺንም ይጥላል። የናምሩድ ውድቀት ነው፣ የተሰጠውን ጸጋ በማስተዋል አለመጠቀሙ ነው። ዛሬም የሥላሴ ክብር እንዲህ ይገለጣል። ብዙ ናምሩዶች ወድቀዋል። ዘረኝነት ሲሰብኩ የነበሩ ሰዎች የት አሉ? አሁን የሉም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ሁዳ ተዋኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን መልካሙን የምስራች የትውልዱን ብስራት ቅዱሱን ወንጌል አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አፍ ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። እንግዲህ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ኦሪት ዘፍጥረት ምዕራፍ 11 ላይ ያለ ታሪክ ላይ የተደገፈ ይሆናል። እንግዲህ ብርሃነ ልደቱን አክብረን በማግስቱ ግዝረቱን ዛሬ አክብረናል። ወልድ ኢየሱስ ክርስቶስ ወደ መንደር የገባበት ቀን ነው ዛሬ። በስምንተኛው ቀን ሊገረዝ ወደ ከተማ ወይንም ወደ መንደር ወደ ገራዡ ቤት ወሰዱት። ወደሚገርዘው ቤት ወሰዱት። ወደ መንደር ገባ ወልድ። ከገባንበት ሊያወጣን ወደ ሰገነት ከፍ ሊያደርገን ወደ መካከላችን መጣ። እሱ በሰማይ ካለው ህብረት ሊደባልቀን ወደ ምድር የወደቅነውን እኛን ወደ ላይ መውጣት ስላቃተን እሱ ወደ ታች መጣ። ኃጢአታችን ወደ ታች ስለጎተተን በጽድቁ ሊስበን መጣ። ሩሩሁ አባት፣ ደጉ እረኛ፣ ታማኙ መድኃኒት፣ የዓለምን ኃጢአት የሚሸከመው በግ ነዋ በግዑ ለእግዚአብሔር ዘይአትት ኃጢአተ ዓለም። እነሆ የዓለምን ኃጢአት የሚሸከም የእግዚአብሔር በግ የተባለ እርሱ በበጎች መካከል ተገኘ። በጉ በጎች መካከል መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሙያተኛ በመጣ ጊዜ ራሱን የሚሰጥ እውነተኛ እረኛ እኔ ነኝ። ሐሰተኛው እረኛ ግን በበሩ የማይገባ እርሱ ሌባ ነው። እኔ ግን እውነተኛ እረኛ ነኝ ያለ እግዚአብሔር በዚያ ቀን ሌሊቱን ሙሉ በንጋቸውን የሚጠብቁት እረኞቹ ከበው አመሰገኑት። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ መልካሙ እረኛ፣ የነፍሳችን ጠባቂ፣ የሕይወታችን ቤዛ፣ በቆሻሻ ስፍራ ዋናውን የሚይዘው በረት ነው። እግዚአብሔር በበረት ተገኘ። ሰገነት ላሉ ሰዎች እግዚአብሔር በረት ወደቀ። ቤተ መንግስት ላሉ ሰዎች እግዚአብሔር በረት ተገኘ። በምቾት ፍራሽ ላይ በምንጣፍ ላይ ለሚመላለሱ ሰዎች እሱ በበረት መካከል ተኛ። ፀሐይን አውጥቶ ዓለምን የሚያሞቅ እግዚአብሔር በርዶት በግና ላይም አድግና ላይም አህዮችና ላሞች በትንፋሻቸው አሞቁት ይላል።
የሚያሞቀው አምላክ፣ ሙቀትን የሚሰጥ አምላክ፣ አምላከ ፀሐይ ኢየሱስ ክርስቶስ የዓለሙ ፀሐይ በረደው። ፀሐይ በርዶት እስትንፋሳቸውን እንስሳት ለገሱት እንዲሞቀው፣ በትንፋሻቸው አሞቁት ይላል መጽሐፍ። ዝቅ ከተባሉ ስፍራዎች መካከል በረት ዋናውን ይይዛል። የበረቱን ቦታ ክርፋት በመንፈሳዊ መዓዛ በሰማያዊ ሽታ ሊሞላው እግዚአብሔር ተገኘ። ከበረት የከፋ ሕይወት እንኳን ቢኖርህ፣ ከአዛባ ያነሰ መጥፎ ሽታ እንኳን ቢኖርህ እግዚአብሔር አይጸየፍም። ክብርና ምስጋና ለስሙ ይሁን። ይመጣል፣ ድሃ ቤት ይመጣና እራት ይበላል። እግዚአብሔር የኑሮ ደረጃ፣ የስልጣን ደረጃ፣ የሀብት አቅም፣ የጉልበትና የጡንቻ ጉዳይ፣ የገንዘብና የካዝና መወፈር አያይም። እግዚአብሔር ወደ ድሆች መንደር ይመጣል። በትህትና የሚፈልጉት ሁሉ ያገኙታል። በታሪካዊ ንግግር የመጀመሪያዎቹ እጅግ የሚጠሩ ጠቢባን እሱን ፍለጋ መጡ። በአኗኗር ደረጃ ቤታቸው ቤተ መንግስት የሆነ ሰዎች እርሱን ፍለጋ በረት ድረስ መጡ። ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈቷራ። ጌታ በተወለደ ጊዜ ነገስታት ዘውዳቸውን ዝቅ አድርገውለታልና የመልክዓ ኢየሱስ ደራሲ የቤተ ክርስቲያናችን አባት ነገስታት ስላንተ ዘውዳቸውን ዝቅ ያደርጋሉ፣ ሰራዊቶቻቸውም ትጥቃቸውን ፈቶ ይንበረከኩልሃል ይላል። ኩሉ ብርክ ይሰግድ ነው ለስሙ ጉልበት ሁሉ ይንበረከክ የተባለ ጌታ ሕፃን ሆኖ በበረት ቢተኛም ነገስታት ግን ሕፃን ነው ብለው ሳይንቁ ሰገዱለት። የሰብአ ሰገል ጥበብ ይገርማል። በታሪክ ውስጥ የመጨረሻዎቹ ሊቃውንትና ዓለማውቃቸውን የሚያውቁ ምስኪን መሃይሞች ያልተማሩት የኔና የናንተ አይነት ሰዎች ጌታን አንድ ላይ አመሰገኑት። በረቷ ግርግሟ ሰዎች እኩል የሚቆሙባት ስፍራ፣ ተዋህዶ ሰው በስልጣንና በዘር የማይጠራባት መቅደስ መሆኗን ክርስቶስ በተወለደበት በረት ታየ። እረኞች መላእክትና ነገስታት አንድ ላይ ያመለኩት ቤተ ክርስቲያን ይህች ናት። ሰዎችና መላእክት የሚዘምሩባት፣ ነገስታትና ሎሌዎች የሚዘምሩባት፣ ጎዳና ተዳዳሪዎችና የቤተ መንግስት አደሮች አንድ ላይ የሚያመልኩባት፣ ሁሉም አንድ ላይ ቆርበው መንግስተ ሰማያት የሚወርሱባት የሰማይ ምሳሌ ቅድስት ቤተ ክርስቲያን ይህች ናት። በረቷ ይህች ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ትልቁ ቦታ በረት ሆነ ማለት ነው። ዋሻ ውስጥ ተወለደ። ይህንን ስናከብር ነው የቆየ ነው። ብርሃነ ልደቱ የበረከት ይሁንልን ለሁላችንም። ይህ ከሆነ በኋላ ከ8 ቀን በኋላ በእናቱ እቅፍ ወደ ግዝረት ቤት ሄደ ይገዘር ዘንድ። ያለ አርብ ደም ጠብ አይልምና ይላል ትርጓሜ፣ ቤተክርስቲያናችን ትርጓሜ። ሳይገረዝ ምላጩ ይላል ውሃ ሆነ፣ እንዲሁ ተገዝሮ ተገኘ። ከዚህ በኋላ ሰዎች ይህንን የሥጋ ሕግ ይፈጽሙ ዘንድ ይኸው ይኖሩታል። መገረዝና ለመገረዝ የሚጠቅሙ ነው አይደለም። ወደ አዲስ ኪዳን ሕዝቡን ለማምጣት የኦሪትን ሕግ ይፈጽም ዘንድ ይህንን አደረገ። ስሙ የተመሰገነ ይሁን። በአጭሩ እግዚአብሔር ወደ መንደር ገባ። የበረቱ ሕፃን በ8 ቀኑ ወደ መንደር ገባ። በመንደር ያሉ ሰዎች ያዩት ዘንድ፣ ተአምራቱን አይተው ይደነቁ ዘንድ፣ ሊገርዝ ምላጭ ይዞ የሚቀርበውም ሰው ይነካው ዘንድ እንደማይቻለው ያውቅ ዘንድ፣ እሳተ መለኮት ነውና በሥጋ የተገለጠውን እግዚአብሔርን ሕፃን ሆኖ ሲያየው ያመልከው ያከብረው ዘንድ እግዚአብሔር ከመንደር ሊያወጣን ወደ መንደር ገባ። ከዛም በኋላ ክርስቶስ በመንደር የሚታየው የአውደ ምሕረትና የአደባባይ ሕይወት ሊሰጠን ነው። በሰገነት ላይ ከፍ ሊያደርጋል። በመስቀል ጉዞ ውስጥ ሰማይ ተከፍቶ የምናይበትን አይናችንን ሊገልጥልን በግልጽ ይመላለሳል። ስሙ የተመሰገነ ይሁን። እነዚህም በዓላት ባከበርን ማግስት ነው እንግዲህ ከዚህ ሰዓት በኋላ አሁን ስርዓተ ማህሌቱ ከ1 ሰዓት በኋላ ይጀምራል። አጋዕዝተ ዓለም ሥላሴ ይከብራሉ። በሥጋ ማርያም የተገለጠው መድኃኒት ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድ በሰናኦር ሜዳ ላይ ተገለጠ ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የትምህርታችን ርዕስ አድርገን የምንይዘው ኦሪት ዘፍጥረት ምዕራፍ 11 ላይ ባለው ታሪክ ነው። እንደ ርዕስ የምንጠቀመው የናምሩድ ውድቀት ብለን እንይዛለን። ናምሩድ ኃያል ማለት እንደሆነ መጽሐፉ ይነግረናል። የኖህ 3ኛ ትውልድ ነው። የኖህ የልጅ ልጅ ልጅ ነው። 3ኛ ልጅ። የካም የልጅ ልጅ የኩሽ ልጅ ነው። እንግዲህ የኩሽ ዘሮች እነማን እንደሆኑ አላብራራላችሁም። አንደኛዎቹ እኛ ነን። የናምሩድ ዘሮች፣ አፍራሽ ዘሮች፣ አንስማማ ያልን ትውልዶች፣ እየተናከስን የምንኖር ውድቀት አልለየን ያለ እግዚአብሔር ለእኛ ከኛ በላይ እያሰበልን እኛ ግን በእግዚአብሔር ላይ በአመፅ የምንኖር
ትንሽ ጠገብ ስንል የምንገዳደር ናምሩዶች እኛ ነን። ስለዚህ የትላንትናውን ናምሩድ ሥላሴ እንዴት እንደጣሉትና ዛሬም ብዙ ናምሩዶች በየዘመኑ እየወደቁ እንደሆነ እኛ ደግሞ ተተኪ ናምሩድ እንዳንሆን የነገው ትምህርት ያስተምረናል። የሥላሴ በዓል የሥላሴ ክብር ሲገለጥ ዓለም ሁሉ ይወድቃል። ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጎዩ ጸላይቱም ቅድመ ገጹ ከመያልክቲስ ከማው ያልቁ እግዚአብሔር ይነሳ ጠላቶቹ ይበተኑ ይላል። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ትንሣኤ ናምሩዳውያንን ያጠፋል፣ ትዕቢተኞችን ያዋርዳል። እመቤታችንን በጸሎታ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቶችን እነ ናምሩድን ከዙፋናቸው አዋረዳቸው፣ የተዋረዱትን ደግሞ ከፍ ከፍ አደረጋቸው፣ የተራቡትን ከበረከቱ አጠገባቸው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል ነው መልእክቱ። እዚህ ጸሎት ላይ እመቤታችን ጸሎት ላይ የምናገኘው ተኮፍሶ አብጦ ታብዮ እስከ መጨረሻ ከፍ ያለ ሰው በዓለም የለም። ለነገሩ ሰው ከትላንት መማር አለመቻሉ ይገርማል። በትላንትና ወንድሞቻችን ላይ በትዕቢታቸው የደረሰባቸው መቅሰፍት እኛ ላይ ማይደርሱበት ምክንያት ምንም የለም። እነሱም ሰው እኛም ሰው ነን። ስለዚህ ሰው ትምክህቱን እግዚአብሔር ላይ በማድረግ በትሕትና መኖር አለበት። ሲከብር ያከበረው እግዚአብሔር መሆኑን እያወጀ መኖር አለበት። ቦታ ሲሰጠው ሌሎችን በመግፋት ናምሩዳዊ ሕይወት እንዳይኖር ራሱን መጠበቅ አለበት። እንደው ነገረ ሥላሴን ከሦስቱ አካል አንዱ አካል በሥጋ የተወለደበት በዚህ በዘመነ ልደት ላይ ሦስት አካል አንድ አምላክ ብለን የምናምነው እግዚአብሔር በአንድነት በሦስትነት የተገለጠበትን ታሪክ ከዚህ እናያለን። በዘመነ ኖህ ትውልድ ሁሉ እግዚአብሔር ረስቶ ነበር ይላል። ኖህ እስከ ኖህ ያሉት 10 አበው ተብለው ይጠራሉ። ከነዚህ መካከል 7ኛው ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ ይላል። ሰው ከእግዚአብሔር ጋር ሲሆን ከዓለም ይሰወራል። ቅዱሳን በምን ይታወቃሉ ሲባል ባለመታወቃቸው ይታወቃሉ። አሁን በርካታ የሚዲያ ክፍሎችን ወይንም በርካታ የሶሻል ሚዲያዎችን ስታዩ የራሶቻቸውን ዘመዶች እየጠቀሱ የኔታ ከሌ የበቁ አባት እንዲህ አይነት አባት ብለው ስያሜ ሰጥተው ያጸደቁ ሰዎች ብዙ ናቸው። እነዚህ ሰዎች በእኔና በእናንተ አንደበት ጻድቅ ተብሎ ከተጠሩ ውሸት ወይ የሀገራችን ሰው ናቸው ወይ ትፌዟቸው ነን። እኛ የምናጸድቀው ጻድቅ የለም፣ የምንጥለውም ኃጥእ የለም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል መጽሐፍ አይደል እንዴ? ስለዚህ አጽዳቂም ኮናኝም ማን ነው? እግዚአብሔር ነው። ፈታሄ በጽድቅ ኮናኔ በርት እግዚአብሔር ነው። በትክክል የሚፈርድ እግዚአብሔር ነው። እግዚአብሔር ሲፈርድልንም ሲፈርድብንም ትክክል ነን። ዘመድህን ፈልገ ጺሙ ስለረዘመ ወይንም እንደው ጥሩ ስለተናገረ የኔ አባት የበቃ ልትለው ትችላለህ። እናንተ ቤት ሊበቃ ይችላል፣ በሰማይ ቤት ላይበቃ ይችላል። የሰው የቅድስና መለኪያው የኛ ሚዛን አይደለም። እኛማ ጻድቃንን መለካት ከቻልን እኮ ሥላሴ ጋር ደርሰናል ማለት ነው። ማንም ማንንም አያጸድቅም፣ ማንም ማንንም አይኮንንም ከእግዚአብሔር በስተቀር። ስለዚህ የመንገዳችን ዋና ዓላማ ሁላችንም የእግዚአብሔርን መንግስት ለመውረስ በቅድስና መጓዝ ነው። የቲፎዞ ክርስትና የለም፣ የቲፎዞ ጽድቅ የለም። የቲፎዞ አበልና ገቢ ገንዘብና ንግድ ሊኖር ይችላል። የቲፎዞ ሳንቲም መለቃቀም ሊኖር ይችላል። የቲፎዞ ሀብታም መሆን ሊኖር ይችላል፣ ጊዜያዊም ቢሆን። የቲፎዞ ጻድቅ መሆን አይቻልም። እግዚአብሔር በቡድን ብዛት አያጸድቅም። እግዚአብሔር ሰው ስለበዛለት አንድን ሰው ፈርቶ አያጸድቅም። እግዚአብሔር ህዝቡን ስለፈራ ሰው አንዱን ሰው ጻድቅ አድርጎ ሊቀጥል ይችላል፣ በልቡ ያዘውን ይዞ። ለዚህ እኮ ነው ብዙ ጊዜ አይታችሁት ከሆነ በጣም ብዙ ተከታይ ያላቸው ትልልቅ ሰዎች ድንገት ሲወድቁ ሁሉም ተመልሶ ተገልብጦ ሲሰድባቸው እንዴ ይሄ ሁሉ ሰው ይጠላው ነበር እንዴ ሰውዬ እንዴት ከብሮ ኖረ ብላችሁ አታውቁም? ሰው እንደዚህ ነው። የልቡን በልቡ ይዞ ሁሉም ሰው ስላጨበጨበ አብሮ ያጨበጭባል። እግዚአብሔር ግን አብሮ የሚያጨበጭብ አምላክ አይደለም። ክብርና ምስጋና ለስሙ ይሁን። ምንም ደጋፊ የሌለውን ድሃ ያጸድቃል። ምንም የሌለውን እመቤታችን እኮ ማንም የላትም። እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት ከድሃ ቤት አደረ እንደ ምስኪን አለ። ከሰማየ ሰማያት ወርዶ የእሷን ባህሪው ባህሪ ያደረገ እንዴት ከሰማያት ወረደ? እግዚአብሔር እንደ ምስኪን ወረደ። እግዚአብሔር እንደ ድሃ ተገለጠ። እግዚአብሔር ምንም እንደሌለው ሆነ። ነገር ግን የመረጣት ምስኪን ድሃ ናት። ድስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ። የድሃ ልጅ አንዲት ምስኪን ትንሽ ብላቴና አቀፈች፣ ተሸከመች። ገሊላዊቷ አቀፈች። እመቤታችንን እኮ ነው። የድሃ ልጅ ምንም የሌላት
ነገር ግን ሁሉ ያላት ሰው አያውቃትም። በእግዚአብሔር ዘንድ ግን ከፈጣሪ በታች ከፍጡራን ሁሉ በላይ ናት። ከሴቶች መካከል የተለየች ናት። ቡርክት አንቲ እምአንስት፣ አንቺ ከሴቶች መካከል የተለየሽ ነሽ ይላታል። የተባረክሽ ነሽ፣ ምልዕተ ጸጋ፣ ጸጋ የሞላብሽ። ማንም ዓለም ሁሉ በኃጢአት በረከሰበት ዘመን ማርያም በጸጋ ተሞልታ ነበር። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ድንግል ማርያም እንደ ሰው ቲፎዞ ቢሆን ድሃ ናት። ገሊላ የተናቀች ትንሽ መንደር ናዝሬት ገሊላ የምትኖር አንዲት ድንግል የድሃ ልጅ ትንሽ ብላቴና መጽሐፍ እንደሚነግረን። ስለዚህ እግዚአብሔር በቲፎዞ አይሰራም። በዛ ዘመን በቲፎዞ የሚሰራ ቢሆን ኖሮ ቤተ መንግስት በተወለደ ነበር። የሰውን አጠባበቅ አይደለም እግዚአብሔር ታሳቢ ያደረገው። እግዚአብሔር ጠቢብ ነው። እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። ስለዚህ በቲፎዞ አይሰራም። ተባብረን የሰቀልነውን ተባብረን እያወረን ነው ባለን በወረተኝነት ዘመን ስንቱን ኮንነናል፣ ስንቱን አጽድቀናል። እግዚአብሔር ከወረተኝነት ሕይወት ሁላችንንም ይጠብቀን። ስለዚህ ብዙ ናምሩዶች አሉ ልላችሁ ፈልጌ ነው። ናምሩድ የኖህ የልጅ ልጅ ልጅ ነው ብያቸዋለሁ። ኖህ ማን ነው? አካሄዱን ከእግዚአብሔር ጋር ያደረገው የሄኖክ የልጅ ልጅ ልጅ ነው። አያችሁ፣ ሄኖክ ማቱሳላን ወለደ። ማቱሳላ ላሜህን ወለደ። ላሜህ ደግሞ ኖህን ወለደ ይለናል መጽሐፍ። ኖህ በዘመኑ ጻድቅ ነበረ። ሰው ሁሉ ኃጢአተኛ ነበረ። ቅዱሳን ባለመታወቅ ይታወቃሉ። እንደ ቅድመ አያቱ እንደ ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ ነበር። እንደ ሄኖክ ሊሰውረው አልፈለገም። ኃጢአት በጣም በዝቶ ስለነበር ህዝቡን ሊያጠራበት እግዚአብሔር ኖህን ተጠቀመበት። እግዚአብሔር ምድሪቷ በሰው ሞልታ ኃጢአት አንድ ላይ ስለበዛ አብሮ ከኃጢአቱ ጋር አይራመድም። ሰነፍ ሰው ኃጢአት ሰርቶ እግዚአብሔር ዝም ሲለው በርታ ያለው ይመስለዋል ይላሉ አባቶቻችን። ግን እየታገሰው እንደሆነ አያውቅም። እግዚአብሔር ሊያጠፋቸው ፈልጎ ነበርና አልሰማም አሉ ይላል አፍኒንና ፊንሐስን። እግዚአብሔር ታግሶ የሆነ ቀን ያጠፋናል። ሲነሳ እንበተናለን። እግዚአብሔር አይነሳብን ወገኖች፣ መድኃኔዓለም ይነሳልን። ስለዚህ ሰው ቆሞ አያውቅም። ለዚህ ነው ቅዱስ ጳውሎስ ግድ የላችሁም ራሳችሁን እያያችሁ ተጓዙ ይላል። የቆማችሁ መስሏችሁ እንዳትወድቁ ተጠንቀቁ፣ እንዳትሰበሩ። ኃጢአት ይሰብራል። ኃጢአት ተስፋ ያስቆርጣል። ኃጢአት ያስጎነብሳል። በጣም ብዙ ግዙፍ ሰዎች ኮስሰዋል። በጣም ብዙ ትልልቅ ሰዎች አንሰዋል። ኃጢአት ያሳንሳል። ኃጢአት ያዋርዳል። ኃጢአት ይጥላል። ኃጢአት ምንድን ነው? ማጣት ነው። ማንን? እግዚአብሔርን ያለ አባት ማጣት። ኃጥአ አጣ፣ እግዚአብሔርን አጣ፣ አምላኩን አጣ፣ መጋቢውን አጣ፣ ፈጣሪውን አጣ፣ የመጨረሻ ጥጉን አጣ። ጥግን ካጣ የት ትሸሸጋለህ? ጥግሽን ካጣሽ የት ትሸሸጊያለሽ? መታመኛሽ እሱ፣ መደገፊያሽ እሱ፣ ኃይልሽ እሱ፣ ብርታትሽ እሱ አይደለምን? ስለዚህ እግዚአብሔር ይሻለኛል። ዳዊት ምን አለ? እኔ ግን እግሮቼ ሊሰነካከሉ ካረማመዴም ልወድቅ ትንሽ ቀረኝ። የኃጢአተኞችን ሰላም የክፉዎችን ፍጻሜ አይቻለሁና ከአንተ ርቀው የሚያመነዝሩትን ሁሉ ስታጠፋቸው አየሁ። ኋላ ለጊዜው ኃጢአተኞች ሰላም ሆነው አየሁ፣ ክፉዎች ደስተኞች ሆነው አየሁ። ግን ይላል ወሶ በገባ ኃጣይክዎ ስመለስ አጣኋቸው። ሊተሰተልዩ እግዚአብሔር ይይሰኒ፣ እኔ እግዚአብሔርን መቅረብ ይሻለኛል። እግዚአብሔር ነው። ዛሬ ላለበት ቁመና ነገ በዚህ ቀጥል ይሆን አታውቀው። በጣም ብዙ ጀግኖች የነበሩ ሰዎች ኩስስ ብለዋል። በጣም ትልልቅ ሰዎች እንስ ብለዋል። እግዚአብሔር ሲለቀን እንወድቃለን። መድኃኔዓለም አይልቀቀን ሁላችንን። ስለዚህ ሰው ከእግዚአብሔር ጋር ሲሆን ያምርበታል። እግዚአብሔርን ሲይዝ ከፍ ይላል። እግዚአብሔር ይሻለኛል አለ ኖህ። ጻድቅ ነፍሱን አስጨንቆ ብቻውን ይኖር ነበር። ልክ እንደ ሎጥ በኋላ ዘመን ሎጥ እንደዚህ አድርጎ መላእክት ቤቱ መጥተዋል። በኋላ ዘመን አብርሃም በከነዓን ብቻውን ኖሮ እግዚአብሔር መጥቶለታል። መድኃኔዓለም ለሁላችንም ይምጣልን። ስለዚህ ነው ብቻው ቁጭ ብሎ በጽድቅ ይኖር ነበር። ልጆቹንም ወደ ኃጢአት እንዳይገቡ ይከለክል ነበር። ዓለም ሁሉ ቆሽሾ ጠፍቶ ነበር። ሁሉም ለኃጢአት ተባብሮ ነበር። እግዚአብሔርም የንፍር ውሃ መጣና ምድሪቷን አጠፋት። ኖህ የሚባል ጻድቅ በመኖሩ ይኸው እኛ ዛሬ ምድር ላይ አለን። ኖህ ባይኖር ኖሮ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል ኦሪት ዘፍጥረት ምዕራፍ 6 ላይ። ስለዚህ ምድር ሙሉ ለሙሉ ትጠፋ ነበር። ታሪክ ያልቅ ነበር እዛ ጋር። እግዚአብሔር የጀመረው ስራ እንዲቀጥል የኖህን ቅድስና ተጠቀመ። ስሙ የተመሰገነ ይሁን። ኖህና ቤተሰቡ
አንድ ላይ ወደ መርከብ ገቡ። ከዚያ በኋላ ንፍር ውሃ ዘነበ። ርግቧ ቄጠማ ይዛ መታ። በመጨረሻም በዚያው እስክትቀር ድረስ እስክትመለስ ሳትመለስ ቄጠማውን አቀብላ ከዚህ በኋላ ነፃ ነኝ ብላ እስክትሄድ ድረስ ኖህ መርከብ ውስጥ ቁጭ ብሎ ይጠብቅ ነበር። ከዚያ በኋላ ነው የኖህ ልጆች ሴም፣ ካም፣ ያፌት በምድር ላይ ተበራከቱ። ያፌትና ሴምን ትተን ስለ ካም እናወራ። የእኛ ዘር ስለሆነው ካም፣ አባቱ ላይ ስለሳቀው ካም፣ ርጉም ይሁን ስለተባለው ካም ብዙ ልጆችን ወለደ። እነ ኩሽን ወለደ ካም። የካም ልጅ ኩሽ ናምሩድን ወለደ ይላል መጽሐፍ። የኖህ የልጅ ልጅ ልጅ ካም፣ ከነአን፣ ኩሽ ናምሩድ ይላል። ናምሩድ ከተወለደ በኋላ የመጀመሪያው የመጽሐፍ ቅዱስ ንጉሥ ሆነ ይላል መጽሐፋችን ስለሱ ሲናገር። ስሙም በእግዚአብሔር ፊት ኃያል የሆነ ንጉሥ ተባለ። እንደ ናምሩድ ያለ ኃያል ማንም የለም። ታላቅ አዳኝ ሆነ፣ የሚያስፈራ ሆነ። የራሶቹንም ሰዎች ሰበሰበና ራሱን እንደ ንጉሥ አደረገ። የሰናኦር ንጉሥ ተባለ። የሰው ልጆችን ደስታቸው በእግዚአብሔር ላይ የተደገፈ ሳይሆን በድፍረታቸው የተሞላ እንዲሆን ማበረታታት ጀመረ። በውስጡ ያለው ጥንተ አብሶ አዳማዊ ጠባይ አመፀኝነት እንደገና በውስጡ አቆጠቆጠ። እግዚአብሔር ከኃጢአት ስሜት ሁላችንን ይጠብቀን። እናም ናምሩድ በሰዎች ላይ ድፍረትን ጨመረባቸው ይላል። እግዚአብሔርን መፍራት ከነሱ አራቀ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ናምሩድ እግዚአብሔርን መፍራትን ከሰዎች ልብ እንዲወጣ አደፋፈረ ይላል። ስለተደረገላቸውና ስለሚኖሩት ኑሮ በሕይወታቸው ውስጥ የሚመላለሰው በረከት ከእግዚአብሔር የተገኘ ሳይሆን በድፍረታቸው የመጣ እንደሆነ እንዲያስቡ አደረጋቸው። ደስታችሁ ከእግዚአብሔር የተነሳ ሳይሆን ከድፍረታችሁ የሚመጣ ነው ብሎ ሕዝብን አመፅ አስተማረ። ዓለም አሁን እየኖረ ያለውን ኑሮ ያሳየው ናምሩድ ነው። በዘመኑ አሁንም በርካታ ናምሩዶች አሉ። የመጽሐፍ ቅዱስ ተጽዕኖ አለ የሚሉ፣ አስርቱ ትእዛዛትን የሚንቁ፣ ሰዶማውያንን የሚያስፋፉ፣ ተባይተ ወአንስተ ገብሮሙ ወንድና ሴት አደረጋቸው ብዙ ተባዙ አላቸው የሚለውን ቃል ጥሰው ሊያሟሉ በማይችሉት ተፈጥሮ ውስጥ እግዚአብሔር ልክ አይደለም የሚሉ ዓለማት ናምሩዶች በዝተዋል። እግዚአብሔር ለዓለማችን ልቦና ይስጥልን። በጊዜ ሂደት መሪነቱን እንደ ዘመናችን ሰዎች አሁን እንዳሉት አምባገነን መሪዎች ራሱን አደረገ። ቀስ በቀስ የመጀመሪያ መሪ እኔ ነኝ፣ የነገድ አለቃ እኔ ነኝ። ከዚያ በኋላ የሰናኦር ንጉሥ እኔ ነኝ አለ። መሪ እየሆነ መጣና ቀስ በቀስ አምባገነንነቱን ጨብጦ ያዘ። ሰዎችን ከፈሪሃ እግዚአብሔር ወደ ራሱ ጥገኝነት አዘዋወረ። እግዚአብሔርን መናቅንና ማቃለልን አበረታታ። በስጋዊ ጥቅማ ጥቅም ሃይማኖትን አሳተ። ዛሬ እንደምናየው ጾምን ማሻር፣ ጊዜያዊ ጥቅሞችን በፊት በማስቀደም ሃይማኖትን ማቅለል፣ በተለያዩ የፋሽን መንገዶች ከሃይማኖት ጎዳና ማውጣት፣ በሕማማት ማስጨፈር፣ በተለያዩ ስርዓት አምልኮ በሚከናወንባቸው ቀናቶች ሰዎች ለስጋቸው እንዲያድሉ ማድረግ ናምሩዳዊ ሕይወት ነው። ያኔ ነው የተጀመረው። እግዚአብሔር እንዲናቅ ሆነ፣ ቃሉ እንዲተች ሆነ። ሰዎች ሲደላቸው ስሜታቸውን የሚያዳምጡ እንዲሆኑ ናምሩድ አበረታታ ይላል የኦሪት ተረፈ ኦሪት ወይንም የአይሁዳውያንን ታሪክ የሚተርከው የመጽሐፋችን ክፍል። ስለዚህ ከፈሪሃ እግዚአብሔር ወደ ድፍረት፣ ወደ ራሱ ጥገኝነት አዘዋወረ። ዛሬም ዓለም እግዚአብሔርን በመስማቱ ምክንያት የሚናደዱ አምባገነን መሪዎች አሉ። በሃይማኖት ቀን የሚሰበሰበውን ያህል ሰው ተሰብስቦ ስላልሰማቸው እግዚአብሔርን እንደ ምቀኛቸው አድርገው የሚቆጥሩ ሰዎች አሉ። ራሳቸውን በምድር እንኳን ሙሉ ሰው ሳያደርጉ ከሰማዩ ጋር የሚፎካከሩ ናምሩዶች አሉ። እግዚአብሔር ለናምሩዶች ልቦና ይስጥልን ወገኖች። ስለዚህ እግዚአብሔርን ማምለክና ለሕጉ መገዛት ፍርሃትና መንቀጥቀጥ ወይንም መንቦቅቦቅ እንደሆነ በየጊዜው በሰዎች ልቦና ውስጥ ያስቀምጥ ነበረ ይላል ተረፈ አይሁድ የተባለው ወይንም ታልሙድ የተባለው የአይሁድ ስርዓትን የሚናገር ታሪክ የሚተርክ የመጽሐፍ ክፍል። ስለዚህ እግዚአብሔርን የሚፈሩ ሰዎች ፈሪዎች ናቸው ይላል። ሃይማኖታዊ መሆን፣ እግዚአብሔርን በመፍራት መኖር እንደ ውድቀት እንዲታይ ያደረገ። በዚህ ምክንያት ሰዎች እግዚአብሔርን መፍራት ከልቦናቸው እንዲወጣ አደረገ። በእንደዚህ አይነት ሁኔታ በሰዎች ልብ ውስጥ እግዚአብሔርን ማምለክ፣ ለሕግ መገዛት እንዲጠፋ ካደረገ በኋላ ሰዎችን ወደ ራሱ መንገድ ቀስ እያደረገ አስገባቸው።
እናም በሰዎች ልብ ውስጥ ክህደትን አሰረጸ። ናምሩድ የኖህ የልጅ ልጅ ልጅ ከጻድቅ መወለድ ብቻ ጻድቅ አያደርግም። ፈሪሃ እግዚአብሔር ካለበት ህብረተሰብ ክፍል የተገኘነን ኢትዮጵያውያን ግን እንደ አባቶቻችን ዘመን እየኖርን አይደለም። ተወክፎ ተነግድን ገንዘብ ያደረገች ሀገር ነበረች። ዛሬ የራሷን ህዝብ ስጋ ቦጭቃ የምትበላ ሀገር ከሆነች ቆይታለች። ተስዓቱ ቅዱሳን የተባሉ በአራተኛው መቶ ክፍለ ዘመን ወደ ኢትዮጵያ መጥተው ወንጌልን ጽፈው ያስቀመጡልን አባቶቻችን ስደተኞች ናቸው። 9ኙ ቅዱሳን በቤዛንታይን ነገስታት አገዛዝ ስለጸናባቸው የመጡ እነዚህ ታላላቆቹ እነ አባ አሌፍ እና አባ ይማዕታ እና አባ ጰንጠሌዎን እና አባ አረጋዊ አቡነ አረጋዊ ሳይቀር እነዚህ ሁሉ አባቶች ተሰደው የመጡ ናቸው። በኢትዮጵያ ትልቅ የወንጌል ዘር የዘሩ አዲስ ኪዳንን የሞሉ በረከታቸው በሁላችን ላይ ይደርብን። ዛሬ ሌሎችን ተቀብላ ቅድስናን ያስተማረች ቅድስናን የሸመተች ሀገር በኃጢአት ውስጥ መሄድ ከጀመረች ናምሩዳዊ ጉዞ መጓዝ ከጀመረች ቆይታለች። ስለዚህ ሰዎችን ለክህደት አቧደነ፣ ለኃጢአት አዘጋጀ፣ ለግድያና ለተንኮል ልምምድ እንዲጓዙ አደረጋቸው ይላል። ከዚያ በኋላ ኑ ወደ ሰናዖር ሜዳ እንሂድ ብሎ ህዝቡን ሰበሰባቸው። ህዝቡን በዚያ ከሰበሰበ በኋላ ጥቅመ ሰናዖርን ለመስራት ራሱን አዘጋጀ። የሰናዖር ግንብ ዙሪያው በጣም ሰፊ ያደረገው እየጠበበ ወደ ሰማይ እንዲደርስ አደረገው። እነዚህን ቀናቶች ለብዙ ዓመታት ሰራ፣ ከ43 ዓመት በላይ ይላል። እነዚህን ግንቦች እየሰራ ናምሩድ አምባገነን ሆኖ ኖረ። ሁሉም አንድ ቋንቋ ነበሩና በትጋት ይሰሩ ነበር። ሰይጣን በትጋት ያሰራል እኮ። ዓለማዊ ለሆነ ዝግጅት ሙሉ ቀን ስትቆም ወገብን አያምህም። ቅዳሴ ግን 1 ሰዓት ቆመ ማስቀደስ እንዳትችል መቋሚያ ተደግፈ ግድግዳ ተደግፈ አንዴ ወለምታው አንዴ ድካሙ አንዴ ብርኩክ ያስጨንቃል። መንፈሳዊ ቦታ ላይ ብዙ አንቆምም። ለክፉ ነገር በጣም እንተባበራለን። ስለዚህ ሰይጣን እያሰራቸው ስለነበረ በትጋት ሰሩ ይላል። ሰይጣን ለሞት ሲያዘጋጀን ታታሪዎች ያደርገናል። እግዚአብሔር የዲያብሎስ ተጠቃሚዎች ከመሆኑ ሁላችንን የሚሰውረን። ስለዚህ ሰዎች ለበጎ ነገር እንዲሰባሰቡ ነው መጽሐፍ የሚናገረው። ህብረትን እግዚአብሔር ይወዳል። የትኛውን? ናሁ ሰናይ ወናሁ አዳም ሶበ ይሄልው አውቡረ፣ እነሆ ወንድሞች በህብረት ቢኖሩ ይላል መዝሙረኛው ዳዊት። ያማረ የተወደደ ነው ይላል። ወንድሞች በህብረት ቢኖሩ፣ ወንድሞች በአንድነት ቢኖሩ፣ ወንድሞች በፍቅር ቢኖሩ፣ ወንድሞች ቢተባበሩ ቢሰሩ መልካም ነው። የሰናዖር ሰዎች አይደሉም ለመልካም ነገር ወንድሞች። አይሁድ ወንድማማቾች አንድ ሆነው ነበር ጌታን ለመስቀል አይደል? ማይበራና አይሁድ ተመድበሉ ለሰቂለ አምላክ ተማሃሉ። አንድ ላይ ሆኑ፣ ተቧደኑ፣ አደሙ። የአይሁድ ልጆች ተሰበሰቡ፣ አምላክን ለመስቀል ተመካከሩ፣ እናም ወሰኑ፣ ተማማሉ። ክቡረ ንጉሰ ሰቀሉ ደሙ ላዕሌነ ወላዕለ ውሉድነ ይቤሉ። ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለው ክቡሩን ንጉሥ ሰቀሉት። አይሁድ ንጉሳቸውን ሰቀሉት። እሱ መስቀል ላይ ከዋለ በኋላ ደም እየጨበጡ የሚወለዱ የደም ልጆች ሆኑ። መድኃኔዓለም ከዚህ ይሰውረን። የክፋት ማይበር የተበተነ ማይበር ነው። እግዚአብሔር ይበትናል። ከዚያ በኋላ አይሁድ መሽጥሩ ኖሩ። እስራኤል መሽጥሩ ኖራ ታውቃለች። የስጋት እንቅልፍ የምትተኛ አይደለች። 24 ሰዓት በዙሪያዋ ጠላቶች ከበዋት የምትኖር ሀገር፣ ሁል ጊዜ አይኖቿን እንዲህ እንደ ሰጎን እንቁላል ላይ እንደተከለች ተክላ ምድርና ሰማዩን በስጋት የምትኖር ሀገር፣ ንጉሷን መድኃኒቷን ከሰቀለች በኋላ በህመም የምትሰቃይ ሀገር አይደለች። መድኃኒቷን አስወግዳ የታመመች ሀገር አይደለች። የክፋት ማይበር ነው። እግዚአብሔር ይበትናል። ከዛ በኋላ ስንት መከራ ደረሰባቸው። በሞራዎቻቸው ሳሙና እንደተሰራ ታሪክ ይነግረን የለ። በየቦታው መከራ የተቀበሉ ህዝቦች ተበትነው ዓለምን የሚያውኩ ህዝቦች ሆኑ። እግዚአብሔር ከዚህ ይሰውረን ሁላችንን። የክፋትን ማይበር እግዚአብሔር ይበትናል። ነገር ግን በህብረት ሲሆኑ ወንድሞች እግዚአብሔር ይደግፋል። አንድ ሆኖ የተደገፉ መልካም ማይበራት በርካታ ናቸው በቅዱሳት መጻሕፍት ውስጥ። ለምሳሌ የሐዋርያት ማይበር፣ ጌታን የተከተሉ ማይበራት፣ እግትዋ ለጽዮን ጽዮንን ክበቧት እንደተባሉ ድንግልን ከበው የሐዋርያት ሥራ ምዕራፍ 2 ላይ በሰናዖር የተበተነውን ቋንቋ አንዱ 72ቱን እንዲናገር እግዚአብሔር ፈቅዷል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እነሆ ወንድሞች በህብረት ቢኖሩ ያማረ ነው፣ የተወደደ ነው ለበጎ ነገር። ዛሬ ዓለማችን ለበጎ ነው። ባለፉት አሁን በ5 በ6 በ7 ዓመት ታሪክ ውስጥ በህብረት የተነሱ ወንድሞች ነበሩ። ሰው ለመግደል ገጀራ ይዘው፣ ዱላ ይዘው፣ ቆንጨራ ይዘው፣
ጦር ይዘው መሳሪያ ይዘው ሬሳ እየጎተቱ ቪዲዮ ሲያሳዩን አልነበረን? እነዚህ የናምሩድ ቤተሰቦች ናቸው። ነፍሰ ገዳዮች፣ የሰው ደም የሚጠጡ ትውልዱን እርስ በራስ የሚያባሉ ናምሩዶች፣ በክፋት የተሰበሰቡ ናምሩዶች፣ በየቦታው ያሉ ናምሩዶች ብዙ ናቸው። ናምሩዶች ቤተ መንግስትም አሉ፣ ናምሩዶች ቤተ ክህነትም አሉ። በዘር የሚያምኑ ጎጠኞች፣ ከእግዚአብሔር ጋር መስራትን እምቢ ያሉ፣ ሁሉን እኩል ማየት ሲገባቸው የአጵሎስ የኬፋ ብለው ከፋፍለው የሚኖሩ እግዚአብሔር ይበትናል። ስሙ የተመሰገነ ይሁን። ስለዚህ ናምሩድ ይሄንን አደረገ። በክፋት 24 ሰዓት ያለማቋረጥ ይሰሩ ነበር፣ አይደክማቸውም ነበር ይላል መጽሐፉ። ለበጎ ነገር ነው ወንድሞች በህብረት ይሁኑ የተባለው። ለክፋት ከመሰብሰብ መድኃኔዓለም ሁላችንን የሚጠብቀን። ስለዚህ እግዚአብሔር የክፋት ማህበርን ይበትናል። ይህንን ሊያደርግ እግዚአብሔር መጣ። ጡቡን ሲሰሩ ያን ጊዜ ምድር ሁሉ በአንድ ቋንቋ ነበረ ብሎ ነው የሚጀምረው ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ወበእንተ ዝንቱ ተሰምየ ስማ ባቢሎን። ይሄ ሁሉ ከሆነ በኋላ እግዚአብሔር ምድሪቷን በትኖ የቦታዋን ስም ባቢሎን ብሎ እንድትሰየም አደረገ። እስመ በህየ ዘረሆሙ እግዚአብሔር ለነገረ ሁሉ በሐውርት። አሁን ያ ቦታ ህዝብ የሚበተንበት ቦታ ነው። ለምን? ናምሩድ የሰራው ግንብ ነው። በድፍረት በጥላቻ በተንኮል። እንደውም የቤተ ክርስቲያናችን ትርጓሜያችን እንደሚናገረው የኢትዮጵያዊ ግዕዙ ትርጓሜ ጦሩን ወደ ላይ ሲሰብቁ ይላል ሰይጣን ደም እየነከረ ያሳያቸው ነበር። ቀኝ አዝማቹን ወጋ ነው፣ በቀኝ ያለውን ወጋ ነው፣ በግራ ያለውን ወጋ ነው እያሉ ይናገሩ ነበር ይላል ትርጓሜያችን። በእንደዚህ አይነት ሁኔታ ሰማይ ሊደርሱ ምንም አልቀራቸው። በፀሐይ ማብሰል እስከሚችሉበት ደረጃ ድረስ ግንባቸውን ገነቡ። ዲያብሎስ ያግዛቸው ነበር። የተንኮል ስራ እንደዚህ ይቆያል እኮ ግን ይበተናል። የብሔሮች ቡድን ሆነው የፖለቲካ ቡድን ሆነው ሰው ሲያጋድሉ የነበሩ ሰዎች ዛሬ የታሉ? እግዚአብሔር ይሰራል። አላስተዋልነውም እንጂ እግዚአብሔር ይሰራል። በእኛ ዘመን በቅርብ ጊዜ ውስጥ እንኳን ስንቱን በየመንገዱ ሬሳ ሲጎተት ያየነው ቪዲዮ እንዴት በረደ። መሪዎቹ ሴት ሄዱ፣ ግማሾቹ እስር ቤት፣ ግማሾቹ ስደት፣ ተመልሰው ጠፉ። ጢስ እንደሚበል እንዲሁ ይብነኑ ይላል መጽሐፍ። እነ ናምሩድ ብዙ ናቸው እኮ ዛሬም ብዙ ናምሩዶች አሉ። በጉቦ የደለቡ ከቤታችን ጀምሮ ገንዘብን የሚያመልኩ ስርዓት አምልኮ የጠፋበት አንዳንድ አባቶችን እንፈራቸዋለን እኮ ካድሬ ስለሆኑ ያሳስሩናል ብለን እንፈራ የለ። በጸሎታቸው ይጎዱናል ብለን መፍራት ከተውን ቆየን እኮ። ናምሩዶች እንደዚህ ናቸው። መንፈሳዊ ቤት ውስጥ ሆነው ለዓለማዊ ቤት አሽከር ይሆናሉ። ናምሩዶች ክፉ ናቸው። በቋንቋ ተባድነው ሰናኦርን ይገነባሉ፣ ይበተናሉ። እግዚአብሔርም ግንቡን ያፈርሰዋል። ክብርና ምስጋና ለስሙ ይሁን። ጥር ሥላሴን የምናከብረው እግዚአብሔር የክፋት ማህበርን ይበትናል። የሥላሴ ኃይል የተገለጠበት በዓል ነው። ውስጥ ዘረኝነት ካለ ናምሩድ ነህ አንተ። የራሴ ዘሬ ብሔሬ ብለሽ የምታስቢ ከሆነ ናምሩድ ነሽ። የሚበትን ሐሳብ ይዘሻል። ውስጣችን ጥቅመኝነት ካለ ናምሩዶች ነን። ራሱን እየገነባ እግዚአብሔርን የሚያስረሳ ተፈጥሮ ካለ ይሄ ሐሳብ ካለ መድኃኔዓለም ከኛ ላይ ያርቅልን ወገኖች። ስለዚህ ናምሩድ ቋንቋን ተገን አድርጎ መውደቂያውን ሰራ፣ አፈጠነ። የናምሩድ ውድቀት ይሄ ነው። ዘረኞች ይወድቃሉ። ሌላውን የሚጎዱ ሀገራቸውን እየጠሩ ይወድቃሉ። ጉበኞች ይወድቃሉ። ሌቦች ይወድቃሉ። መተተኞች ይወድቃሉ። እነዚህ ሁሉ ናምሩዶች ናቸው። የኃጢአት ግንብ የሚገነቡ ማለት ነው። የሚበትን ግንብ የሚገነቡ። ዓለም በአንድ ቋንቋ ነበር። ምን አለ በፍቅር ቢቀጥል? ከዚያ በኋላ ብዙ ቋንቋ ተሰጠ። አሁን ዘረኝነት በዛ። በኃጢአት ምክንያት ወደ ምድር የተበተነው የቋንቋ ክፍፍል አሁንም እየሰራ ይገኛል። መርዙ አሁንም ከሀገራችን አልወጣም። መርዙ አሁንም ከዓለማችን አልወጣም። መርዙ አሁንም ከትልልቆቹ ሀገሮች አልወጣም። ትላንትና ሁሉን አቀፍ ናት ተብላ የምትጠራው አሜሪካ እኮ ዛሬ ስደተኞች በስጋት የሚኖሩባት ሆና የለን። ሰዎች በጥይት በየሜዳው የሚገደሉባት ዛሬ ከአሜሪካን አረብ ሀገር የተሻለች ሰላማዊት ሀገር ሆናለች። ለምን? ናምሩዶች ሲነግሱ እንደዚህ ትሆናለች። ናምሩዶች ሲበዙ፣ ራስ ወዳዶች ሲበዙ፣ ዘረኞች ሲበዙ፣ የቀለም ዘረኞች፣ ያ ደግሞ የባሰ ዘረኝነት ነው። ከሌላ አካባቢ የመጡ ስደተኞች የሀገራቸውን ፓስፖርት ተሰጥቷቸው እንደ ሀገራቸው ሀገራችን ናት ካሉ በኋላ ከየመኪናው እየተጎተቱ ተጠፍረው ሲወሰዱ በአረብ ሀገር እና የነበረውን አሁን እያየን አይደል? በአሜሪካ ናምሩድ ነው። ይሄ ናምሩድ ህይወት ነው። የናምሩድ ዘመን መቼም ቢሆን መታየቱ አይቀርም። ናምሩድ ብዙ እኮ ነው አለ ሁሉም ቦታ። ከ12ቱ አንዱ ይሁዳ ናምሩድ አልነበር? አምላኩን የሸጠ
የወጋ ናምሩድ አምላኩን ለመውጋት ጦር ወደ ሰማይ የወረወረ እኮ ነው። ስለዚህ እግዚአብሔር ጊዜ ጠብቆ ብዙ ናምሩዶችን ጸጥ ያደርጋል። ብዙ ናምሩዶች ጸጥ ብለዋል። ወደፊትም ገና ዝም የሚሉ ናምሩዶች አሉ። በክፋትና በተንኮል የሚኖሩ በህዝቦች መካከል መከፋፈልን የሚዘሩ አንድነትን የሚያጠፉ እግዚአብሔርን መዓዛው እንዳይሰማ የእግዚአብሔርን መንገድ የሚዘጉ ናምሩዶች አሉ። እግዚአብሔር ይጥላል። እግዚአብሔር ከናምሩዳዊ ህይወት ሁላችንንም ይጠብቀን። ስለዚህ ዘረኞች ናምሩዶች ናቸው፣ መውደቂያቸውን ያፈጥናሉ ነው። ጉበኞች ናምሩዶች ናቸው፣ መውደቂያቸውን ያፈጥናሉ። ሐሜተኞች ናምሩዶች ናቸው፣ መውደቂያቸውን ያፈጥናሉ። ሟርተኞች፣ ጠንቋዮች ናምሩዶች ናቸው፣ ምቀኞች ናምሩዶች ናቸው። እነዚህ ሁሉ የኃጢአት ውጤቶች እዛ ሰናኦር ሜዳ ላይ እንደተተከለው የክፋት ማህበር ብዙዎቻችን በቡድን እየሰራናቸው ያሉ ኃጢአቶች ናቸው። እግዚአብሔር ከዚህ ሁላችንንም ይጠብቀን። ስለዚህ እግዚአብሔር ይህንን ግንብ እየገነቡ እያለ ወረደ ነው የሚለን ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ጀምሮ ወወረደ እግዚአብሔር ውስተ ሀገሮሙ ከመ ይራይ ውእተ ማይፈደ ዘነደቁ እጓለ እመሕያው። እግዚአብሔርም ይላል የሰው ልጆች የሰሩትን ከተማና ግንብ ያይ ዘንድ ወደ ሀገራቸው ወረደ። ምን እየሰሩ ነው እስኪ እንያቸው ብሎ ወረደ። እግዚአብሔር በአካል ወርዶ አይደለም፣ በስራ በግብር ወረደ ሲል ነው። እግዚአብሔር ምሉ በኩለሄ ነው። የትኛው ዓለም ይችለዋል ቢወርድ? ስሙ የተመሰገነ ይሁን። ሰማይ ዙፋኑ፣ ምድር የእግሩ መርገጫ የሆነ እግዚአብሔር ግን የናምሩድ ልጆች በሰናኦር ሜዳ የኖብ ዘሮች የሰሩትን ስራ ሊያይ ወረደ። ወይቤ እግዚአብሔር ናሁ አሃዱ ዘመድ ውእቱ ኩሉ ወአሃዱ ነገሩ ከመዝ እንዘ ይግበሩ። እነሆ ሁሉም አለ እግዚአብሔር አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንን ለማድረግ ጀመሩ። አንድ ብሔረሰብ ናቸው፣ ለክፋት ተሰማሩ። አንድ ዘር ናቸው፣ ለክፋት ተሰማሩ። ሌላውን እንደ ሰው ማየት አቆሙ። በቡድን ተቧደኑ ናምሩዶች። ስለዚህ ወዘረወ እግዚአብሔር ነገሮም፣ እግዚአብሔር ቋንቋቸውን በተነው። ዛሬ ብሔሬ ምናምን እያልን የምንጠራበት ቋንቋ ሁሉ በኃጢአት ምክንያት የተከፋፈለ ነው እንጂ ምድር ሁሉ አንድ ቋንቋ ነበረች። አሁንም የእግዚአብሔር መዓዛ ወደ ልባችን ከመጣ አማራ ብትሆን፣ ጉራጌ፣ ትግሬ ብትሆን፣ ኦሮሞ በክርስቶስ አንድ ነህ። እንግዲህ በክርስቶስ ሁሉ አንድ ነው ይላል ቅዱስ ጳውሎስ። ባሪያ የለ፣ ጨዋ የለ፣ የግሪክ ሰው የለ፣ አይሁዳዊ የለ፣ የተማረ የለ፣ ማይም የለ፣ ሁሉ በክርስቶስ ስንት ነው ይላል? አንድ ነው። ሁሉ አንድ ነው። ጎን ያለውን ሰው ዘሩን ታውቀዋል አታውቀውም? የእግዚአብሔር ቤት ውሎ የሰዎችን ታሪክ ያስተካክላል። ከናምሩዳዊ ኑሮ ለመላቀቅ የተዋህዶ ልጅ መሆን በቂ ነው። አንድ ቅዳሴ እንሰማለን፣ ለሁሉ የተሰጠ አንድ ቅዳሴ። አንድ ወንጌል እንሰማለን፣ ለፍጥረት ሁሉ የተሰጠ የህይወት ወንጌል። ከዛ ውጭ ሌላውን ተዉት፣ ትርፍ ነው። ምድር ላይ የሚቀር ነው ጎጠኝነት፣ ክፋት፣ ተንኮል። ከዚያ እግዚአብሔር ቋንቋቸውን ደባለቀው። የሥላሴ ክብር። እግዚአብሔርም አለ ንዑ ንረድ ወንካው ነገሮሙ ለከለዳውያን፣ የከለዳውያንን ስራ እንይ፣ ሐሳባቸውን ስራቸውን እንይ አለ። የሥላሴ ምስጢር ተገለጠ። እና እንውረድ ቢል ሁለት ብቻ በሆኑ ንዑ ንረድ ከሁለት በላይ መሆናቸውን አሳየ። አዳም ከሆነ ከማዕዱ ምንነ እግዚአብሔር እንዲህ አለ፣ አዳም ከኛ እንደ አንዱ ሆነ አለ ይላል። ከአንድ በላይ መሆናቸውን ያሳያል። ኑ እንውረድ አለ ይላል ደግሞ ዘፍጥረት 11 ላይ ከሁለት በላይ መሆናቸውን ያሳያል። በኋላ በአዲስ ኪዳን አባቴ እኔና መንፈስ ቅዱስ ብሎ ነገረን። ክብርና ምስጋና ለስሙ ይሁን። ስለዚህ በቤተ ክርስቲያናችን አስተምህሮ ሥላሴ የክፋትን ማህበር የበተኑበት፣ ቋንቋን የደባለቁበት ቀን ነው። ሥላሴ ናምሩዳዊ ሐሳብን የጣሉበት ቀን ነው። እግዚአብሔር ክፋትን የተጠየፈበት ቀን። እግዚአብሔር የሚደረስበት አምላክ ሆኖ አይደለም። ሰዎች በዚህ ልክ ከከፉ አንድ ላይ መኖራቸው በክፋት ሆኗልና ናምሩድ ሐሳቡ ይበተናል። አንዱ አካፋ አምጣ ሲባል ውሃ ያመጣ ጀምር፣ ውሃ አምጣ ሲባል ሲሚንቶ ይልክ ነበር፣ ሲሚንቶ አምጣ ሲባል ጡብ ይልክ ነበር፣ ጡብ አምጣ ሲባል ጭቃ ይልክ ነበር። ተበሳጩ፣ ፈረሰባቸው፣ ቦታው ተበተነ። ቦታዋ ምን ተባለች? ቅድም እንዳልኳችሁ ባቢሎን ተባለች። የተበተነ ሐሳብ ባቢሎን ነው። በሃይማኖት ስም ዘረኝነት ባቢሎን ነው። በቅድስና ስም ርኩሰት ባቢሎን ነው። ጎጠኝነት ባቢሎን ነው። በቤተ ክርስቲያን ስም መነገድ ባቢሎን ነው። እግዚአብሔር ቤት ውስጥ እየኖሩ ለዓለም መገዛት ባቢሎን ነው። እግዚአብሔር ይበትናል። በተነው፣ የተበተነ ማለት ነው። ባቢሎን የተበተነ ሕዝብ ዝርው ማለት ነው ባቢሎን።
ስለዚህ እኛ ዛሬ የምንኖረው ኑሮ ተዋህዶአዊ ነው። ተዋህዶ አንድነት ነው፣ ባቢሎን መለያየት ነው። እግዚአብሔር በደሙ ተዋህዶን ፈጠረ፣ ተዋህዶን ሰራ። ክብርና ምስጋና ለስሙ ይሁን። በከበረ ደሙ ፈሳሽነት የሰራት የአዲስ ኪዳኗ ቤተክርስቲያን ግን ከባቢሎን ትለያለች። ኦርቶዶክሳዊ ተዋህዶ ትባላለች። የአዲስ ኪዳኗ መቅደስ እግዚአብሔር ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደበት፣ በግርግም ተኝቶ የተገለጠበት፣ ልደቱን ባከበርን ማግስት የሥላሴን ኃይል ስናደንቅ በአዲስ ኪዳን የተሰጠንን ጸጋ በማክበር ነው። ሁሉም ሰው የተለያየ ቋንቋ እንዲናገር በሰናዖር ያባዛውን ቋንቋ በአዲስ ኪዳን ለበጎ አገልግሎት አንዱ ሰው ሁሉን እንዲናገር አደረገው። ይጠቅመናል ቋንቋ ለበጎ ነገር ከሆነ፣ ሰው ለማጋደል ከሆነ እግዚአብሔር አሁንም ናምሩድን ይመታዋል። ለበጎ ነገር ከሆነ ግን እንደነ ቅዱስ ጴጥሮሳዊ ነው። ሁሉም በቋንቋቸው የሚሰሙ ከመንፈስ ቅዱስ ስጦታ በኋላ በአንድ ስብከት 3000 ሰዎች ያጠመቀበት የመንፈስ ቅዱስ መገለጥ ሕይወት ይሄ ነው። ያኔ ብዙ ሰዎች ብትን ተብሎ ብዙ ቋንቋ የፈጠረው የሰዎች ኃጢአት በአዲስ ኪዳን የክርስቶስ ሲሆኑ ያንን ሁሉ ቋንቋ ሰዎችን ከብሉይ ኪዳን ወደ አዲስ ኪዳን ከናምሩዳዊ ሕይወት ወደ ጴጥሮሳዊ ተዋህዶነት ለማምጣት እንዲመች እግዚአብሔር አንዱን ቋንቋ አንዱ ሰው 72ቱን ቋንቋ እንዲናገር አደረገ። ሐዋርያት ተናገሩ ወተናገሩ በነገረ ኩሉ በሐውርት በ50ኛው ቀን ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ወተናገሩ በነገረ ኩሉ በሐውርት ይላል ሐዋርያት ሥራ ምዕራፍ 2። ያኔ የበተነውን ቋንቋ በአንድ ሰው ልብ ውስጥ ሞላው። ብዙ ቋንቋ ከተሰጠ ለዘረኝነት አትጠቀምበት። ሰው ለማዳን ተጠቀምበት። ወንጌል ለመስበክ ተጠቀምበት። የቋንቋ ዕውቀትህን ለመበተን አትጠቀምበት፣ ለመሰብሰብ ተጠቀምበት። ካለበለዛ ናምሩድን የበተነ እግዚአብሔር አንተንም ይበትናል። ናምሩድን የጣለ እግዚአብሔር አንቺንም ይጥላል። የናምሩድ ውድቀት ነው፣ የተሰጠውን ጸጋ በማስተዋል አለመጠቀሙ ነው። ዛሬም የሥላሴ ክብር እንዲህ ይገለጣል። ብዙ ናምሩዶች ወድቀዋል። ዘረኝነት ሲሰብኩ የነበሩ ሰዎች የት አሉ? አሁን የሉም። አንድ ሰሞን በጣም ስማቸው ሲጠራ ምንፈራቸው ሰዎች ዛሬ የሉም። ዛሬም በዘረኝነት የሚቀጥሉ ሰዎች ካሉ ነገ አይኖሩም። እማንቱሰ ይተሐጎላ ነው። እነሱ ያልፋሉ። በአንድነት በተዋህዶ እምነት የሚኖር ግን ይቀጥላል። እኛ በሥላሴ እናምናለን። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እንላለን። ክፎችን የሚበትን የተበተኑትን ደግሞ ስለ ጽድቅ የሚሰበስብ ደግ አምላክ አለን። ስሙ የተመሰገነ ይሁን። እግዚአብሔር በሃይማኖታችን ያጽናን። የሥላሴ ቸርነት አይለየን። በተዋህዶ ሃይማኖታችን ያቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ይቆየን። ስብሐት ለእግዚአብሔር።